እግዚአብሔር የማይወዳቸው ባህሪያቶች ልንገራችሁ አለ። 6 ነገሮች ናቸው። 7ኛው ግን ነፍሱ አጥብቃ ትጸየፍ። ትዕቢተኛን ዓይን እግዚአብሔር ይጠላል። ዓይን የውስጥን ሐሳብ የማስተላለፊያ መንገድ ነው። የዋህነት በዓይን ያልፋል። ፍቅር በዓይን ያልፋል። ምንዝርና በዓይን ያልፋል። ትዕቢት በዓይን ያልፋል። እግዚአብሔር ትዕቢተኛን ዓይን ይጠላል። ይሄ የእግዚአብሔር ቃል ነው። ራሳችንን ኮሬክት የምናደርግበትና የምንቃኝበት ነው። 2ኛ ሐሰተኛ ምላስ። ታዲያ እውነት ያልሆነ ሰው ዝም ብሎ ያወራል? አዎ ኢትስ ዲመን የአጋንንት ኢንፍሉዌንስ ነው። ሲንፉል ኔቸር ነው። ሲንፉል ኔቸር። ውሸተኛ ምላስ፣ ትዕቢተኛ ዓይን እግዚአብሔር ይጠየፈዋል። ንጹህ ደም የምታፈስ እጅ። ዓይን፣ ምላስ፣ እጅ። የንጹህን ደም የምታፈስ እጅ እግዚአብሔር ይጠየፈዋል። ክፉ ሐሳብ የሚያበቅል ልብ ይላል። ያለ መንፈስ ቅዱስ ሰው የልዑል መንፈስ ወይንም ሱፐር የሆነ ፓወር ያገኝ መንፈስ ቅዱስ ኃይል ኮንትሮል ካላደረገው መጽሐፍ ማንም ሊችል አይችልም። ክፋትን የሚያበቅል ልብ ሁልጊዜ መልካምነትን ከውስጡ የማያወጣ ሐሳብ እንኳን ሲጀምር ከክፋት የሚጀምር ማለት ነው። ኢንቴንሽኑ ክፉ የሆነ ማለት ነው። ኢንቴንሽን ማለት ሞቲቭ ማለት ነው። የሰው የመነሻ ሐሳቡ ማለት ነው። አቤልና ቃየል ወደ ሜዳ ሄዱ ይላል። ወደ ሜዳ ሲሄዱ ምን እናድርግ ነው ያለው? እንጫወት ነው ያለው። ወተን እንጫወት ሲለው በቃ ልጆቼ እንዴት ይዋደዳሉ ነው የሚለው አዳም። ኢንቴንሽኑ የተነሳበት ሞቲቭ ግን ክፉ ሐሳብ የሚያበቅል ልብ ነው። እግዚአብሔር ከእንደዚህ አይነት ሰው ይጠብቃችሁ። ልጆቻችሁን የልጅ ልጆቻችሁን ይጠብቅ። ክፉ ሐሳብ የሚያበቅል ልብ ይላል። ምን ማለት ነው? ወርቅ ቅብ የሆነ ወርቅ ያልሆነ ከላይ ጥሩ የሚመስል በማር የተለወሰ መርዝ ሬት ማለት ሜዳ እንውጣና እንጫወት አለው ይላል። ሜዳ ወጣ፣ ተጫወት ጀመሩ፣ ድንጋይ መጣ ገደለው ይላል መጽሐፍ ቅዱስ። አያቸው። ክፉ ልብ የሚያበቅል ሐሳብ ሕይወታችሁን ይገላል፣ ቪዥናችሁን ይገላል፣ ሰላማችሁን ይገላል፣ ተስፋችሁን ይገላል፣ ኢኮኖሚያችሁን ይገላል። እዚህ ይህንን ምን ይላል? ይጠየፋል ይላል። እግዚአብሔር በእነዚህ ነገሮች ይንገሸገሻል ይላል። ክፉ ሐሳብ በሚያበቅል ልብ ይላል። ክፉ ሐሳብ መብቀል የሚለው ቃል ከኢንቴንሽንና ከሞቲቭ ጋር የተያያዘ ነው። ከሞቲቭ ጋር ከልብ መነሻ ሐሳብ ጋር የተያያዘ ነው ክፉ ሐሳብ የሚል። ኢየሱስ ጌታ ነው። ስለዚህ ዓይን አለ፣ ምላስ አለ፣ እጅ አለ፣ ልብ አለ። 6 ነገር እግዚአብሔር በጣም ይጠየፋል። የሚጠላቸው ነገሮች ናቸው። ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከል ጠብን የሚዘራ። ስለ ሰው ያለሽን አመለካከት ሰው ገብቶ አበላሽቶብሽ እሱን መጥላት ስትጀምሪ። እኛ የሆሊ ስፒሪት ሰዎች ነን። ሆሊ ስፒሪት የሚወደውን ለመውደድ የሚጠላውን ለመጥላት ከተሰደደ አብሮ ለመሰደድ አይደለም እንዴ? እስቲ አሜን። ከተሰደደ አብሮ ለመሰደድ የቆረጥንና የወሰንን ሰዎች ነን። ክርስቲያን ማለት ዓለምን፣ ሰይጣንን፣ ኃጢአትን፣ ስሜቱን፣ እናቱን፣ አባቱን፣ ልጆቹን ክዶ ለእግዚአብሔር ሐሳብ ራሱን ለማስገዛት የጨከንና የቆረጠ ማለት ነው። 7ኛውን ነገር አጥብቆ ይጠየፈዋል። የሰውን አእምሮና የሰውን ሐሳብ ኮንታሚኔት የሚያደርግ ማለት ነው። የሚመርዝ 6 ነገር ይጠላል። 7ኛው ነገር እግዚአብሔር ደግሞ እጅግ ልጦ ይጠየፈዋል ይላል። ወደ አእምሮ የሚገባው ሐሳብ ነው። ሐሳብ ኔጌቲቭ ከሆነ፣ ሐሳብ ከእግዚአብሔር ቃል ውጪ ከሆነ፣ ሞቲቭ የተበላሸ ከሆነ አእምሮን ኮንታሚኔት ያደርገዋል፣ ያበላሸዋል። ከዛ ለሰው ያለ አመለካከት ይበላሻል። ለቤተ ክርስቲያን ያለ ቅንነት ይበላሻል። ሰውን ማክበር ይቀንሳል። አንደበት የመጣልን መናገር ትጀምራለህ። የሰው እግርን ታጥብ የነበረው ከሆነ ሰው መናቅ ትጀምራለህ። ተንበርክከ መጸለይ ከሆነ ታቆማለህ። በእምነት መኖር ሰውና ማገናዘብ ትጀምራለህ። እንደ ሰው ማለት ስፒሪቹዋል ማን መሆኑ ይቀርና ሰው የምን ይሆናል? ናቹራል ማን ይሆናል፣ ወይንም ካርናል ማይንድ ይሆናል።